አንቺ አጀናዛ አጥበሽ ወደ ቤትሽ ስትመለሺ እንዴት ያለ ስሜት ነው የተሰማሽ? ወዲያው ይደውሉና አንድ ሰዓት ባልሞላ ሰዓት ውስጥ ቶሎ ብሎ ያው ጨናነቃሉ ይደነግጣሉ በድንጋጤ አይጠበቅም ከዱንያው ኦዲት በላይ ነገ አላህ ፊት በዚህ ስም ለየቲሞች አግዛለሁ አቅመ ደካሞችን አግዛለሁ ጀናዛ ነው መካድምበት ቀዝቃዛ ውሃ አልወድም ለምሳሌ በሙቅ ውሃ ካጠብሽኝ እኔ ከሞትኩ በኋላ ምን ችግር አለው ማለት እኔ አይሰማኝም አይደል ልጅ እናቴ አይኗን ከፈተች እንዴት አረ ድምጽም ሰምቻለሁ በጣም ግራ አጋባኝ ያንን ነገር ጀናዛው ማግኘት አለበት ከሚል ይመስለኛል ያንን ነገር የሚደረገው ያው እህቴ ደግሞ እንዳለችው ቤተሰብ ደግሞ ይሄንን ፍላጎት ይከበርልኝ ሲል ያው ብዙ ጊዜ ቤተሰብን ፍላጎት ምናልባት ወሲያም ሊኖር ይችላልና እዛ ጋር ያው እነዚህ ነገሮች እያስቀደምን አገልግሎቱን እንሰጣለን ማለት ነው ቤት ውስጥ እናደርጋለን ብለው ምናልባትም ሞክረው ያልተሳካላቸው ሰዎች ያጋጠመሽ ነገር አለ አሁንም ጀናዛ በመጣ ቁጥር እሱን ታስታውሻለሽ የጀናዛን ቤተሰብ ለማስተናገድ በማደርግበት ጥረት ውስጥ ፊቴ ትመጣለች አላህ ይርሐማት እና ሐቂቃ እኔ ያየሁትን ብርሃን ቀብሯንም እንደዛ አላህ ብርሃን ያድርግላት ያን ነው እንትን ያልኩትና ይሄ አብሮነቱ አልተለየኝም ዛሬም ድረስ ማለት ነው ባሿ እንደዚህ ንቃብ ለብሳለች ትላለች ላኢላሃ ኢላ ስትል አይ ያቺ የምታዳምጠው በቃ እሷ የምትል መስሎኝ እንዴ በቴስታን የተጋጨ ነው ያም ገጠመኛለኝ